ምንድነው በብሉይ ኪዳን ዘጸአት ላይ እንደተቀመጠው አንድ ሁለት ተብሎ አልተቀመጡም እንጂ ከማቴዎስ ወንጌል እስከ ራእይ ሁሉም እነዛ ተበታትነው ያሉት ማለት ነው። ስፔሻል ደግሞ በጳውሎስ መልእክት ውስጥ አሳይ። እሺ አንዴ ጠብቀኛለህ። ያው ሌሎቹ እንዳሉ ያው ታምናለህ። አንዴ ቆይ ቅዱሳን ታብታብ ይደረግ ሼር የሚደረግ እሺ። ድምፅም ላሰማ ብዬ ነው። ሌላ ኦኬ ሌሎቹ ማለት ዘጠኙን ትስማማለህ አይደል? ስለ በእነርሱ ላይ ጥያቄ የለም። የጠየቅኩ መልስ ወንድም። አይ ስለ ትእዛዝ እያወራን ስለሆነ ስለ አስርቱ ትእዛዛት እያወራን ስለሆነ መልስ ያ አዲስ ኪዳን ውስጥ ቢያንስ ስለ ሰንበት የተጠቀሱ ወይ ደግሞ ከሰንበት ጋር ቀጥታ የሚገናኙ ጥቅሶችን ነው ማለት ላሳይ የሚፈልገው። የመጀመሪያው ይሄኛው ቅድም ያልኩ እሱ እንደ ሜን ፖይንት ያዝልኝ ማቴዎስ 24 ቁጥር 20 ላይ ያለውን ማለት ነው። ሽሽታችሁ በክረምት እሱ ማስረጃ ስላላመጣ ይቆየ ማለት ቅዳሜ ሰንበትን ያላከበረ ከቤተ ክርስቲያን ውጪ መሆን አለበት የሚል ስቴትመንት እንዳለው ላይ ስለ ኢየሱስ ሲናገረው ማስረጃ ስላላመጣ ይቅርብህ። እሱ ላይ እኔ ማምጣት እችላለሁ ካልክ እዚሁ ጋር ኢየሱስ ስለምን እየተናገረ እንደሆነ ደግሞ ማለት ሰዎች የእግዚአብሔርን ትእዛዝ ወይ ደግሞ ሰንበትን ሳያከብሩ ማለት ያነ ባያደርጉም ተጠያቂ አይደሉም የሚለውን ደግሞ ልታስረዳን ትችላለህ? ይሄንን ሳናልፍሽ ማለት ለምን ትጠይቀኛለህ? ጥያቄውን እባክህ መልስ። ለምሳሌ ቆይ እንደዚህ ላድርግልህ። አይ አትጠይቀኝ። እንደዚህ ላድርግልህ። ስላለመስረቅ መጽሐፍ ቅዱስ አዟል አዲስ ኪዳን ላይ? አዎ አለ። አሳይ። አትስረቁ የሚል ስላለመስረቅ እና እስቲ ቀጥሎ ስላለማመንዘር ጠይቃለሁ። ስላለመስረቅ መጽሐፍ ቅዱስ አዟል? አለ። ያዛለው ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እና 10 ማንበብ ትችላለህ? ከቻልክ አንብብልን። አይ ችግር የለውም አንብብልን። አንተ እኮ አንብብ። መጽሐፍ ቅዱስ እጅ ላይ ስለሌለ ነው። አንብብልን። አንድ ዲቫይስ ላይ ያሉት እኔም አልተመቸኝም ለማንበብ ለዛ ነው። ችግር የለውም። እኔ ላግዝሽ። ስላለመስረቅ መጽሐፍ ቅዱስ የሰረቀ ከእንግዲህ ወዲህ አይስረቅ ብሎ በግልጽ ይናገራል። አዎ አለ። እሺ ስላለማመንዘር ሳለ ኦኬ ይሄኛውን እሺ ስላለማመንዘር አለ የተጻፈ ብዙ ቦታ ነው ያለው። ሴትን አይቶ የተመኛት በልቡ ከሷ ጋር የዛ ጊዜ አመንዝሯል ይላል መጽሐፍ ቅዱስ ቃል በቃል። አታመንዝር የሚልም አለ። እሺ ልክ እንደዚህ የሰንበትን ቀን ቅዳሜ ቀን አድርጎ ስለማክበር የተጻፈ ነው አሁን የጠየቁ። አያ አሁን ሁለቱን ቀጥታ ነው ያመጣናቸው። የሰንበትን ቀን ቅዳሜ ቀን አድርጎ ስለማክበር የተነገረ ቀጥተኛ ትእዛዝ ያሳያል። ኦኬ ነገር እኮ ለምሳሌ የሐዋርያት ሥራ ውስጥ ስለ ሰንበት እናገኛለን። ልክ ሐዋርያቶች በሰንበት ቀን ሲያስተምሩ በቤተክርስቲያን እየተሰበሰቡ ከቅዱሳን ጋር የእግዚአብሔርን ቃል ሲካፈሉ እንደነበረ ማለት ነው እናገኛለን። ምን ነበር የጠየቅኩ የነበረው? ኬብል ስለ ሰንበት ነው አይደል የጠየቅኩ? የሰንበትን ቀን ስትሪክትሊ ቅዳሜ ስለማክበር ነው ያልኩ። ቅዳሜ ያላከበረ ከቤተክርስቲያን ውጭ ስለሚሆን በእናንተ ልክ እንደዛ ሐዋርያት ያዘዙት ትእዛዝ አለው። ልክ አትስረቅ አታመንዝርን ቀጥታ እንዳመጣሁት ማምጣት ትችላለህ ወይ? ስለ ሰንበት ጄኔራል እንትን እያረኩልህ እኮ ነው እያወራው ነው ማለት ስለ ሰንበት የሚያወሩ ጥቅሶችን። እኔ ስለ ሰንበት የሚያወራ ጥቅስ ነው የጠየቁ። ምንድን ነው የጠየቁ? እና ስለምንድን ነው? ስለ ሰንበት አይደለም። ቅዳሜ ቀን ሰንበትን ያላደረገ ከቤተ ክርስቲያን ውጭ እንደሚሆን ልክ እንደዚህ አትስረቅ አታመንዝር ልክ እንደሚለው እንደዚህ የተጻፈ ትእዛዝ ነው ያልኩ። ከአዲስ ኪዳን አምጣልን ነበር ያልኩ።
ከቤተ ክርስቲያን ውጪ በማመንዘርም በመስረቅም እኮ ከቤተ ክርስቲያን ውጪ ይሆናሉ የሚል እኮ የለም ሲጀምር። እኔ አንተ እኮ ነው ይሄንን ክሌም ያመጣኸው እኮ። እኔ መስረቅና ማመንዘር ከቤተ ክርስቲያን ውጪ ያደርጋል አያደርግም አይደለም የኔ የሙግቴ ነበር። ኤለን ዋይት ክሌም ያደረገችውን እየጠየቅኩ ያሉት መስረቅና ማመንዘር ከእግዚአብሔር ሕይወት በአመፅ ከቀጠልክበት ንስሐ ካልገባበት ከእግዚአብሔር ሕይወት እንደሚያጎድል ምንም ይሄ እኮ ለሁላችንም የታወቀ ጉዳይ ነው። እውነት ምንም የሚያከራክር ነገር አይደለም። ልክ እንደዚሁ የሰንበትን ቀን ስትሪክትሊ ቅዳሜ የማክበር ጉዳይ ልክ እንደዛው በአዲስ ኪዳን ልክ እንዲህ ተጽፎ ይገኛሉ ነበር ያልኩህ። እኔ ስለ ሰንበት የተጻፉ ሰንበት የሚል እንትን አይደለም የጠየቁ። በጣም ጥሩ። እዚህ ጋር ማለት አሁን እኔና አንተ በጣም እንትን ማድረግ ያለብን ነገር ከዘጠኙ ውጪ የሚለውና አስሩን የሚለው ነው። አሁን በቃ ልዩነታችን አሁን ገና ተረዳል። አንተም ቆይ ኬውል በቃ ይበቃል። በአጭሩ በኤለን ዋይት በኩል መጣ ያልከው ኢንፋሊብል ነው ያልከው ነገር መጽሐፍ ቅዱሳዊ ግራውንድ የለውም። ፕሮቴስታንት ማትሆነው ለዚህ ነው። ፕሮቴስታንት አይደላችሁም ያልኩ ለዚህ ነው። ጭራሽ ፕሮቴስታንቶች አይደላችሁም። ይኸውልህ ከቅድም ጀምሮ የመጣንበትን መንገድ ላሳየህ። ቆይ እሺ፣ ቅድም የመጣንበትን መንገድ ላሳየህ እንዴት እንደሆነ ማለት ነው። እንትን ወይ አንዴ ቆይ 2 ሰከንድ። ተባረኩ ቅዱሳን። ታብታብ እና ሼር አድርጉት። እንግዲህ ርዕሳችን ዛሬ የድነት ትምህርታችሁን አሳዩ የሚለውና እንግዲህ ወንድማችን ከቃልዬ ጋር እያወራ ነው። ኦርቶዶክሳውያን ኦንሊ ጂሰሶች ካላችሁ ኑና እስቲ ከኛ ጋር አውሩ፣ ልታሳዩን ሞክሩ ለማለት ያለው። ታብታቡ ግን እስቲ ኧረ በስመ አብ ሪዞርቱ እስካሁን ሰዓት ድረስ 75 ሰው እያለበት ታይቶ በማይታወቅ አይነት መልክ 26,000 ብቻ ነው። የዚህን ሰዓት 70,000 ገብቶ ነበረ ሌላ ጊዜ ማለት ነው። እና እስቲ አንዴ ዘመቻ 40,000 ዘመቻ 40,000 ቲክቶክ ሁላችሁም ማለት ነው። ቃል ትመለስ በመክፈት ይችላል። እኔን ነው አይ ቃል እሱን ያ አንድ ጊዜ ሲስተም እንትን ብሎ ሄዱ። ኦርቶዶክሳውያን አላችሁ? ኦርቶዶክሳውያን ይላል። በቅርቡ ግን አማኒሻ እንዴት ነው ወንድማለም? አፖስትል እንዴት ነው? አውራጣት አትለኝም? አፖስትል አውራጣት። ሰላም ብያችኋለሁ። ግሬስ ቃሌ ኬኦል ከታችም ያላችሁ ሁሉ ልዩነት አለ እኮ ፕሮቴስታንቱ ማለት ብሎ ራሱን ነበር ጭራሽ። ለዛ ነው ኬኦል በአብያተ ክርስቲያናት ህብረት እናንተን አቅፈን ያለ ነው አይደል? አብያተ ክርስቲያን ህብረት ውስጥ ቸርች አለችበት። እሱ ችግር እኔ እዛ ውስጥ መኖር ወደ አለ ይላል እንዴ? የለም በአብያተ ክርስቲያናት ህብረት ውስጥ የለም፣ የላችሁም። ኤንድ እንደ ፕሮቴስታንት ሪኮግናይዝ አናረጋችሁም። እንትናን ታውቀዋለህ? ለእኔ መልስ በመስጠት እየፈመሰ ያለ ልጅ አለ። አንድ ማን ነው ሩሲያ ያለ የሆነ ቪዲዮ የሚሰራብኝ ልጅ ታውቀዋለህ? በእርግጥ ልጁን አላውቀውም። እንትን አልፍ ነው ሞስኮ ምናምን ሞስኮ ሩሲያ ያለ ማለት ነው። እሱ የሰራውን ቪዲዮን አንዱን አላየም? ምን እኛ ፕሮቴስታንት አይደለንም እያለ ሲሰራ ሄደና ከእሱ ጋር ተስማማ። መጀመሪያ እዚህ መጥተህ እኛም አይደላችሁም ነው የምንለው፣ እናንተም አይደለንም። ጥሩ ጥሩ ልጆች እንደዛ እያሉ ነው። ስለዚህ አትለጠፉብን። በጣም ብዙ የተለጠፉብን አካላት አሉ። ብንችል ዛሬውኑ ቆርጠን ብንጠላቸው ደስ የሚለን ማለት ነው። እና እንደዚህ አይነት በቤተክርስቲያን ታሪክ ውስጥ የማይታወቅ ትምህርት ይዛችሁ እኛ ላይ አትለጠፉ። ራሳችሁን ችላችሁ ቀጥሉ። አንደኛ በህብረትም አንድ አይደለንም፣ ህብረታችንም ውስጥ የላችሁም። ስለዚህ የእኛ መዝሙር እንደምትዘምሩ እናውቃለን።
ኦኬ በት ዶንት ዱ ኢት እና ያው አይደንቲፋይ ማድረግ ትችላለህ፣ ግን ያው እኛ እንደዛ እናያችሁም ለማለት ነው። ቴዎሎጂ ላይ እናወራውን። እሺ ችግር የለውም። እሱ ግሬስ የጠየቀውን ይመልስና አንዴ ሀሳቤን ትንሽ ግልጽ ላድርገው። መልስና ግልጽ ታደርጋለህ። ከዛ ከማን ጋር ትቀጥላለህ? አሁን እኔ ፕሮቴስታንት የሚባሉና የሰው ልጅ ማለት ቆይ ኧረ ቆይ ጥያቄ መልስና ከዛ በኋላ ሀሳብህን ትሰጣለህ። የሰው ልጅ የሰንበት ጌታዋ ነው የሚለው እንዴት ነው የምትረዳው? ያው ኢየሱስ ስለ ራሱ ነበር እዛ የተናገረው። ኢየሱስ እንደዛ መሆኑ ነው የማውቀው። ማለት የሰው ልጅ ስለዚህ በሰንበት መልካም መስራት ተፈቅዶ በጣም ሰንበት እንዴት ነው የምታከብሩት እናንተ? ሰንበትን በሰንበት ቀን ያው እንደተጻፈው ነው። በሰንበት ቀን ሌሎች ስራዎችን አትስሩ የሚለው ነገር አለ። ከሱ አንፃር ነው እና ደግሞ የሚሰሩ መልካም መስራት አልተፈቀደም። መልካም መስራት ስለዚህ መልካም መስራት አልተፈቀደም። የተፈቀደ አልተፈቀደ አለ። በሰንበት የህዝብ ማመላለሻ መኪና ኖሮት በሰንበት ያንን ስራ የሚሰራ የህዝብ ማመላለሻ መኪና የራሱ ኖሮት የሚሰራ ሰው ሰንበትን አክብሯል ትላለህ ወይስ አላከበርም? ኦኬ ቢዝነስም በለው ምንም በለው የህዝብ ማመላለሻ አለው ያ ሰው ይሰራል። በቃ ያንን ስራ በሰንበት ሰንበትን አክብሯል ወይስ አላከበርም? አላከበረም። በሰንበት መልካም አይደለም ማለት ነው። ቆይ ያንን ስራ መስራት መልካም ስራ አይደለም ማለት ነው። የህዝብ ማመላለሻ መስራት በሰንበት አሁን የህዝብ ማመላለሱ ሳይሆን እሱ የራሱን ቢዝነስ እየሰራ ስለሆነ ነው። ከዛ ነው እንትኑ ማለት ከፈለገ በነፃ መዛሙርቱ ውሸት ቀጥፎ ሲበሉስ ብሉ የሚል አለ መጽሐፍ ቅዱስ ውስጥ። እሸት ቀጥፋችሁ ብሉ የሚል አለ። ያን ማለት ቆይ እሸት ቀጥፋችሁ ብሉ የሚል አለ መጽሐፍ ቅዱስ ውስጥ? በሰንበት ይቻላል። እሺ የቱ ጋር ነው ያለው? አይ ቲንክ ቴክሱ መጽሐፍ ቅዱስ እሸት ቀጥፎ በሉ የሚለውን ነው። እሸት ቀጥፋችሁ ብሉ ብለህ ተርጉመህ እያሰብክ ያለው እንጂ እንደዛ የሚል የለም። ነው ካለ እስኪ ሀሳቡን ንገረንና እንፈልግኛል። ኦኬ ማለት እሸት ቀጥፎ መብላት እንደሚቻል መጽሐፍ ቅዱስ ስለሚናገር ነው። ራሽ ዲስክሪፕቲቭ ሆኖ ተቀምጧል እያልክ ነው። እሺ እንደዛ ከሆነ ፈልገህ አምጣ። ይሄ እሸት የበሉበት ቴክስቱ የቱ ጋር ነበር እኮ? እዛ ጋር በሉ ነው የሚለው እንጂ የመብላታቸውን ትክክለኝነት ያንን ቴክስት ማለት ማርቆስ 2 ላይ ነው አይደል? እርግጠኛ አይደለሁም እኔ። እሺ ላጥፉለት እስቲ ከታች። ማርቆስ 2 ላይ ነው፣ ግን ምን ሊያሳየን ፈልጎ ነው እዛ ጋር የሚሄደው ነው ያልገባኝ እኔ። እሱን እኮ ነው ይጂ እሸት ቀጥፎ መብላታቸው ትክክል ነው ይላል ክፍሉ እኮ ነው። ያ እሸት ቀጥፎ መብላታቸው ትክክል የሆነበት ምክንያት ኢየሱስ ክርስቶስ ያንን ያለበት ምክንያት እሱ የሰንበት ጌታ መሆኑን በሰንበት የሚደረግና የማይደረገውን የሚወስነው እሱ መሆኑን መናገሩ ነበር። እሱ ደግሞ በሰንበት መልካም መስራት ተፈቅዷል አለ። ኃጢአት መስራት ክፉ መስራት ነው የማይፈቀደው አይነት ነው የኢየሱስ ንግግር እዛ ጋር ማለት ነው። ስለዚህ ቢዝነስን ኦልሬዲ ቢዝነስ ነው ብለህ ስላየኸው ብቻ እሱ መልካም ስራ አይደለም ካል ከእሸት ቀጥፈው ሲበሉ መልካም ስራ የሆነበት አግባብ ምንድን ነው ጥያቄው። ኦኬ ዘዳግም 23:25 ላይ ስለዚህ ነገር ይናገራል፣ ያው እንደሚቻል ማለት ነው። ዘዳግም አንብበው እስኪ። ሁሉ ግን እኮ አይልም እኮ ቃልዬ ቀጠፉ ነው የሚለው እና እየቀጠፉት እንደ አበባ ሊይዙት ነው እንዴ? አንተ ደግሞ ሊበርሳል። ይቅርታ ኧረ ወዮ ጥቅሱ ጠፋብኝ። የኬውል ከስር ጽፌዋለሁ። ዘዳግም 23:25 ላይ እኮ ያው ሊበሩት እኮ ነው የቀጠፉት። ጥርጥር የለውም። ላንብብላችሁ በእናታችሁ። ኦንላይን ባይብል እያስጠቀምከኝ ነው ኬውል። ግን ወደ ባልንጀራ እርሻ በገባ ጊዜ እሸቱን በእጅ ቀጥፈ ብላ፣
ወደ አልታጨደ ወደ ባልንጀራ ግን ማጭድ ታግባ ይላል። ምንድን ነው አሁን ይሄ ማህበራዊ ስርዓቶች ከሚባሉት ያው አንዱ ነው ማለት ለምሳሌ አይል ነው ገብቷል። ኖርማሊ ይሄ ነገር ቢያደርጉትም ችግር የለውም። በሰንበት ነው ይሄንን ያደረጉት በሰንበት ነው። አርግ የተባለው በሰንበት ነው። ይሄ ትእዛዝ ለሰንበት ነው። እነዚህ ሰዎች እኮ ለመከመር ወይ ደግሞ ለመወቀጥ አይደለም ማለት የሆነ እኮ መልስ ለሰንበት ነው ወይ ትእዛዝ የተላለፈው ነው ያልኩት። በሰንበት እንዲህ አርግ የሚል ነው ነው ያ ነገር ችግር የለውም ለማለት ነው። በሰንበት አርግ ነው ወይ ትእዛዙ ነው ያልኩት። እኔ ደግሞ በየትኛውም ቀን አድርግ አታድርግ ቀኑ ስፔሲፊካሊ አልተቀመጠም። እሺ ስለዚህ እያልከኝ ያለው ነገር ምን መሰለ? በአጭሩ ኬውል ይሄ ነገር በመጽሐፍ ቅዱስ ላይ አለ እያልከኝ ነው አይደለ? እሺ ንግድ መጽሐፍ ቅዱስ ላይ ነግድ የሚል አለ የለም? ብሉይ ኪዳን ላይ ለእስራኤል ነግድ እንዲነግዱ በትክክል በጽድቅ እንዲሰሩ ንግዳቸውን በትክክል እንዲያደርጉ የታዘዙት ትእዛዝ የለም ወይስ አለ? ኬውል አለ ያላችሁ እሱን መናገር ትችላላችሁ። ታውቃላችሁ አይደል? ሂስትሪውን 1844 እና ኤለን ጂ ዋይት ናት ፕሪዲክት አደረገች። ሚለር ነው ማኑ ያስነካት ማለት ነው። ድምር ሰርቶ ዳንኤል 9 ላይ ያለው ጋር አያይዞ ድምር ሰራና በዚህ ሰዓት ይመጣል ሲባል ኮረጀች ኤለን ጂ ዋይት ማለት ነው። ሂሳብ ስትኮርጅ ማለት ነው። ኢማጂን ኮረጀችና ትንሽ አቃንታ ምናምን ኢየሱስ ይመጣል አለች። 1844 ላይ ህዝቤን ሰብስባ ምናምን ስታስጠብቅ የለም በዛው ቀረ። ከዛ ምን የሚል ትምህርት ሰራች? ሄቨንሊ ሳንክቹአሪ ነው የገባው። መጥቷል ግን ወደ ሄቨንሊ ሳንክቹአሪ ነው የገባው የሚል ትምህርት አላቸው። እና ሄቨንሊ ሳንክቹአሪ የሚል ያ ኢንቨስቲጌሽን ጀጅመንት ማለት ነው። ኦር ወደ ሄቨንሊ ሳንክቹአሪ ገብቶ ወደ ፍርድ ወንበር ገብቷል አይነት ነገር። እና ድነት ትምህርታቸው በጣም የተበሻቀጠ አይነት የድነት ትምህርት አላቸው ነው። ማንም እንደዚህ አስተምሮ አያውቅም። ባይዘው እነሱ አሁን እንደሚሉት አይነት ልክ ዲስፔንሴሽናሊዝም እኛ ጫንቃ ላይ መሽገሩ ነው እንደመጣው አይነት ነገር ነው። ይሄኛውም ትምህርት ሄቨንሊ ሳንክቹአሪ ወደ ሁለተኛው መቅደስ ገብቷል። ምንድነው ወደ ቅድስተ ቅዱሳን 1844 ላይ ነው የገባው። ከዛ በፊት እዛ አደባባዩ ላይ ቁጭ ብሎ አናቱን እያከከ ነበር ማለት ነው። በእነሱ አስተምሮ 1800 ዓመት ሙሉ አደባባይ ላይ ነበር፣ ቁጭ ብሎ ነበር። አልሄደም። አሁን ሄደ እያያችሁት የሄደው ጌታ ምናምን ተብሎ ይጻፈዋል አይደለ? እና ያኔ ተነጥቆ ሲሄድ ከነሱ ሲወሰድ በደመና ሲወሰድ የሆነ ቦታ ላይ ቁጭ ብሎ ነበር። በቃ የሆነ 1800 ዓመት ሙሉ በቃ እዛ ጋር በሸነና እያለ ነበር አየር ላይ ማለት ነው። እና ከዛ ገባ ወደ ውስጠኛው ወደ ቅድስተ ቅዱሳን 1844 ላይ ገባ ወደ ሄቨንሊ ሳንክቹአሪ ማለት ነው ምናምን። እና ይህንን ይዘው ነው አሁን እኛንን እውነተኛ እምነት በቃ ሌሎች ሁሉ ተበልተዋል ተበክለዋል ምናምን ነው የሚሉት። ታይቶ ማይታወቅ ትምህርት እያስተማሩ ማለት ነው። ማንም በቤተክርስቲያን ታሪክ ውስጥ ኢማጂን አድርጎት የማያውቀውን ትምህርት እያስተማሩ እንትን ይላሉ ማለት ነው። ያ ሾሞታል የሚለው ልክ ቅባት የሚለው ኦርቶዶክስ ውስጥ ቅባት የሚለውን አይነት አመለካከት አላቸው ነው። ዳይሬክት አይደለም ግን የኦርቶዶክሱ ቅባት አስተምሮ ነው የሚመስለው። እነሱ ደግሞ አብ ልጁን ሾሞታል የሚሉ ማለት ነውና ሶ ትሪኒቲ ላይ እንኳን ስቲል ነው ዴቨሎፕ እያደረገ ያለ አስተምሮ ነው ያላቸው። ወጥ የሆነ አስተምሮ የላቸውም ትሪኒቲ ላይ ነገረ ስላሴ ላይ ማለት ነው። ታውቃላችሁ ባይዘ የመጀመሪያዎቹ አይ ቲንክ ሜለራይት የሚባሉቱ በጣም ኦርቶዶክስ ካይንድ ኦፍ አድቬንቲስት ነው የሚባሉት። ስላሴን ክደውታል፣ አንቀበልም ብለዋል። ባይዘ ቃል በቃል ማለት ነው። ከዛ ተበጥብጠው ኋላ ላይ ነው አይ የቀደመውን እንያዝ ኦርቶዶክስ ነን የሚሉቱ ወደኋላ እንመለስና የቀደመውን እንያዝ እና ኤለን ጂ ዋይት እና አራቱ መስራቾች አብሮ ከባሏ ጋር ጭምር ያሉት ያምኑ ነበር ምናምን። አሁን እዚህ ጋር አዳዲስ ነገር ፕራግማቲክ በሆነ ወይ እየጨመርም መሄድ የለብንም አሉ ማለት ነው። እየጨመርም መሄድ የለብንም ስለዚህ የመጀመሪያው መያዝ አለብን ብለው ነገሩን ወደ ኋላ እንዲመለስ ያደረጉ ነበሩ። ግን ኮምፕሊትሊ የካዱ ግሩፖችም ነበሩ ላይክ ማጆሪቲ በሚባል ደረጃ። ከዛ ደግሞ ድጋሚ ወደ ኋላ መመለስ አይነት ነገር። አንተ ኢማጂን ስላሴ ላይ እንዴት ነው ገጭ ገጭ የምትለው? አንዴ እየካድክ አንዴ እያመንክ
ከዛ ጴንጤ ነኝ ይላል፣ መጥቶ እዚህ ፕሮቴስታንት ነኝ ይላል። ሲያምር ይቀራል። እዛው ራስን ቻል፣ አትለጠፍብን። አምስቱ ሶላዎቹን ንገርን ሲባል አምስቱ ኦፊሶችን የሚነግሩን ቀውሶች ይበቁናል፣ አትምጡብን ለማለት ነው። ሻወር ልገባ ነው። አስቹ ስለነበረ ነው። አይ አክቹሊ ርዕሱ እኛና እናንተን የሚያነጋግር ነበረ የነበረው። የድህነት ትምህርታችሁን አሳዩን የሚል ነገር አለ። የድህነት ትምህርታችሁን ታሳየን ትችላል? ላይክ ምን አይነት የድህነት ትምህርት? ኦርቶዶክሳውያን የድህነት እንዲገባው ማለት ነው እያልን ያለ ነው። ነገረ ድነት ዶግማ ነው አይደለ? ደን ዶግማቲካሊ የተቀመጠ ነገረ ድነታችን እንደዚህ ነው የሚል ማንም ኦርቶዶክሳዊ አማኝ ሮጦ ሄዶ ይኸው እንደዚህ ነው ብሎ ማሳየት የሚችለው ዶግማቲካሊ የተቀመጠ የድነት ትምህርታችሁ የቱ ነው ነው? አሳዩን፣ እንዴት እንደሚዳን የተቀመጠበት ይታወቃል። ከኛ የድነት ትምህርታችን ይታወቃል ሳይሆን አሳዩን ስለሆነ እንትን ብሊቭ ሚ ምናምን አትበለን። እመኑኝ፣ የምነግራችሁን እመኑኝ ምናምን እንዳትለን። አሳዩን ነው ርዕሱ። አየኸው ከአንተ አናት በላይ የድነት ትምህርታችሁን አሳዩን። ልንገራችሁ ከሆነ ያው እንትን ጥያቄው የሚሆን ነገር የለህም ማለት ነው፣ መልስ የለህም ነው የሚሆነው። ስለዚህ ጉባኤቶች እኛ እንግዲህ በጉባኤቶች ላይ የተመሰረተ ነው አይደል? ኦኬ። ጉባኤቶች ላይ ስለ ድነት ምን ይላል? ጉባኤቶች ላይ ጥሩ ፖይንት አመጣል። ቀጥል። ዝም ብዬ አሁን በጨበጣ እያመንኩልን ነው የሚሄደው። ጉባኤያት ስላልክ ችግር የለውም። የምጠቅሳቸው የትኞቹ እንደሆኑ ስለሚታወቁ ሶስቱ ዓለም አቀፍ ጉባኤያት የሚባሉት እዛ ላይ የተቀመጠውን ነገረ ድነት ነው የምናምነው ነው እያልክ ያለው አይደለ? ሁሉም ያው በዛ ሰዓት ተሰብስበው የወሰኗቸው ውሳኔዎች ስለሆኑ እነሱን ነው የምንቀበለው። በጥምቀትም በቁርባንም በቤተክርስቲያን ሁሉም ዙሪያ ያሉት እነሱ ነው። እሺ፣ ስለዚህ እሱ ነው ነገረ ድነት ትምህርታችሁ። እሺ፣ እነዛ ኦኬ። ጥያቄውን ላስተካክል። ቅባ ሜሮን ሳይቀባ አንድ ሰው ይድናል በእናንተ አስተምሮ? ተጠምቆ በቅባ ሜሮን ሳይታተም ይድናል? እሱ እኮ ዶግማ አይደለም፣ የዶግማ አስተምሮ ነው እሱ። ድነት ነው የዶግማ አስተምሮ። ድነት እኮ ነው እያወራን ያለ ነው። ድነት ተጠምቆ የወጣውን ሰው ስለምትቀባው ነው። ታዲያ እሱ ዶግማ ካልሆነ ምኑ ነው ዶግማ የሚሆነው? ተጠምቆ የወጣ ያመነ የተጠመቀ ይድናል አይደለ? አዎ። ታዲያ የተጠመቀውን ያመነ የተጠመቀውን ሰውዬ ቅባ ሜሮኑን ሳቀባው ይድናል ወይ ነው ጥያቄ። ይድናል ወይ አይድንም በለኝ፣ ችግር የለውም። የድነት አስተምሮ ላይ ከሆነ የምናወራው እንግዲህ ምስጢረ ጥምቀት ነው የሚለው እንጂ ምስጢረ ሜሮን አማኒ ሚስጥረ ሜሮን የድነት ትምህርት አይደለም እያለ ምስጢራተ ቤተክርስቲያን የድነት ትምህርት አይደሉም እያለ ነው ያለው። እንግዲህ ከሰባቱ ምስጢራተ ቤተክርስቲያናት አንዱ ነው የጠየቅኩ። ባይዞ ዶግማ ነው ደግሞ እሱ ብሮ። እኔ እኮ ዶግማ ነው አይደለም ሳይሆን የምልህ እሱን ከተቀባይና እሱን ካልተቀባይንም የሚል የተነጣጠረ ነገር የለም። የሌለ ከሆነ ንገረኛ ታዲያ። ተጠምቆ የወጣውን ሰውዬ ቅባ ሜሮን ሳትቀባው ድኗል ብለህ ማተም ልታስቀምጥለት ትችላለህ። ይሄ ዳነ ነው ወደ ቤተክርስቲያን ተጨምሯል ልትል ትችላለህ? አትችልም። የሚጠመቅ ሰው ምስጢረ ሜሮን ይቀባል። ያልተቀበለውን ሰውዬ ድኗል ማለት ትችላለህ? ተጠምቋል። አንዱ ከአንዱ አይነጣጠል። ለምሳሌ አንድ ሰው ጥምቀት ተጠምቀው ቁርባን አልቆርበም ቢል ድኗል እኮ አይነጣጠልም እንዴ? የኔን ሀሳብ እያጠነከርክ መልሰህ እኮ ጥያቄውን ላለመመለስ እየታገልክ ነው ያለው ስለማይነጣጠል። እሺ ቃል ይቀጥል። አይ እንትን በል አንተ ቀጥል። ስራ ላይ እንትን እንደዚህ እናድርገው። አንድ ሰው ተጠምቆ ቆይ አንዴ አንድ ሰው አልጠመቅም ቢል አይደለም አይደለ? አይደለም። ለምን እንትኑ ይወስነዋል፣ ሲቹዌሽኑ ይወስነዋል። ለመጠመቅ የማይችልበት ሲቹዌሽን ላይ ካለ አይ ተጠመቅ ቢባልና አልጠመቅም ቢል አይደለም ይወስድናል። አይደለም እንደዛ ለምን ይድናል? በቃ እሺ የተጠመቀ ሰው እጠመቃለሁ እንጂ ሜሮን አልቀባም ቢል ይድናል ወይስ አይደለም? ሲጀመር የሚጠመቅ ሰው ነው ሜሮን አልቀባም የሚለው ሜክ ሴንስ አያደርግም እኮ ማለት አልቀባም ቢል አልፈልግም ቢል እሱማ አልጠመቅም ሴንስ አይሰጥም እኮ። አልጠመቅም ቢል ሴንስ እንደማይሰጥ ሁሉ አልቀባም ቢል ሴንስ አይሰጥም እያልከን ያለ። ስለዚህ የተጠመቀ ሰው እኔ ጥምቀታችሁን እጠመቃለሁ ግን ሜሮን አላምንም አልቀባም ሜሮን በምስጢረ ሜሮን ግን አላልፍም ቢል
ይድናል ወይስ አይደንም ነው ያልኩህ። በቤተክርስቲያን ውስጥ ያሉ ምስጢራቶችን መፈጸም ግዴታ ነው ሰው። ይሄን ካልተደረገ አይድንም ተብሎ አማን ይቀጥል። በቃ አይደለም የማይሆን ጥያቄ እኮ ነው። ለምን እንደሆነ ታውቃለህ? ጥያቄው ይሆናል። ምክንያቱም እንኳን ተመልሰዋል እኮ ማስተዋል ነው ያቃተ እንጂ መልሱን ቅድም መልሰዋል። ላስታውስ እንዴት ላይ ባልከኝ መለስኩት እኮ ይሄም ተመሳሳይ ነው። ኦልሬዲ መልሰዋል። ይሄኛውን እንደ ቅድሙ ማለት ስላልፈለክ ነው። ሴንስ አይሰጥም አምኖ እንዴት አልጠመቅም ይላል አልክ አይደል? the same is true ሴንስ አይሰጥም ቅባ ሜሮኑን ካልተቀባ። ደን አምኖ ብቻ ካልተጠመቀ አልጠመቅም ቢል የማይድን ከሆነ ደን ሴንስ የማይሰጠው ሁለተኛው ደግሞ ቅባ ሜሮኑን ካልተቀባ ምን ይሆናል እኮ ነው ጥያቄው። አሁን ይሄውን ከድነት እኔ እኮ ግራ የሚገባ ይሄውን ከድነት አስተምሮ ጋር ካሁን ለምሳሌ እየጠየቃ የሚለው ድነት ነው እንጂ ብሮ የመንፈስ ቅዱስ ማተም እሺ ማለት ነው። መንፈስ ቅዱስ እንዴት እያልክ አንድ ሰው በጥርጣሬ መንፈስ ውስጥ ሆኖ የሚድን ሰው የለም። አይደለም ተመልሷል። አይደለም ስላል በቂ ነው ለኛ ማብራሪያውን ተመልሷል። እናንተ ነጥብ ማስጣል የምትፈልጉት አልፈልግም። በቃ የምን ነጥብ ነው? በቃ እኮ አይደለም ማለት በቂ ነው። የሆነ ነገር እንዴት ስላለ ዳ እንዴ ትልቅ ሰው አይደለ እንዴ? ጸጥ በል በቃ በቃኝ አልኩህ አይደለ እንዴ? ቅባ ሜሮኑ ከጎደለ አይድንም አልከኝ አይደል? በቃኝ ተመለሰልኝ፣ አለቀ። በቃ እሱ ነው የፈለግኩት። ከዛ ቀጥሎ ያለው ዋናው ፖይንት ይመጣል። የድነት አስተምሮ የሌላችሁ ከርታቶች እንደሆናችሁ ማሳይበት ማለት ነው። በጉባኤያቱ ላይ ነው የተመሰረተው የድነት አስተምሯችን ብለሃል። እነዛን ኢኩሜኒካል ካውንስሎችን ጥቀስና ቅባ ሜሮኑ የቱ ጋር እንደተጻፈ አሳየኝ። አሁን ቅባ ሜሮኑ ስለሌለ አሳየኝ ብሮዬ። ካውንስሎቹ ላይ ተቀምጧል ብለኛል አይደለ? ካውንስሎቹ ላይ በካነን ደረጃ ቅባ ሜሮን ከጎደለ ድነት ጎሏል የሚል ቅባ ሜሮን ሜንሽን የተደረገበትን ማስረጃ ስጠኝ። እነዛ ሶስቱ ኢኩሜኒካል ካውንስሎች ላይ አሁን አይደለም እኔ አሳዩን ነው የሚለው ብሮዬ። ማየት ነው የፈለግኩት። ንገረኝ። የት ነው? የኤፌሶኑ ላይ ነው ያለው? የኮንስታንቲኖፕሉ ላይ የቱ ላይ ነው ያለው? የኒቂያው ላይ ነው? አሁን ይድናል ብለህ ምን ልትል ነው? ውጣ ይበቃል። ውጣ የት አለ? እስቲ ከየት ነው ያመጣው? አሁን አንተ ስለ ኦርቶዶክስ ታውቃለህ? አላውቅም። ያ ስለማታውቅ 81 መጽሐፍታን አንብበሃል? ተተረጉመዋለህ ምሳሌውን? ኧረ ምንም አላውቅም እንዴ ወፍ። ያ ስለማታውቅ ምንም ማድረግ አልችልም። በቃ ስለዚህ አንተ ታስረዳናለህ። የድነት ትምህርት አላችሁ? አዎ ኦፍ ኮርስ። ስለ 5ቱ አዕማደ ምስጢራት የምታውቅ ከሆነ አስረዳሃለሁ። ካወቅኩማ ምኑን አስረዳኸኝ? ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ምስጢረ ሙታን ትንሣኤ አስረዳሃለሁ በደንብ አድርጌ። ጨረስክ? ተሱ ወዲያ ታሪክ ዝም ብለህ የሰዎችን ታሪክ እያመጣህ አሁን አንዳንዴ እኔ አሁን እንትን ለማለት ሳይሆን ፕሮቴስታንት አያለሁ። ወንድሞቻችን ናችሁ፣ በጣም አከብራችኋለሁ። ማርቲን ሉተር ኪንግ የመሰረተው ቤተክርስቲያን ነው አውቃለሁ። ካቶሊክ ነው ደግሞ የወጣው እሱ፣ ከኦርቶዶክስ አይደለም። ግን ትምህርታችሁ የታዘብኩት ነገር ቢኖር የምታስተምሩ ከኦርቶዶክስ መጽሐፍ ሄዳችሁ የኦርቶዶክስ መተቸት ብቻ፣ የራሳችሁ መጽሐፍ የላችሁ። በቃ ይበቃል። አሁን የድነት ትምህርታችን 5ቱ ናቸው ብለሃል አይደል? እስቲ የቀደሙ ልጅ የተጠየቀውን ጥያቄ ልጠይቅህ። እሺ፣ አንድ ሰው ጥምቀት ያድናል አይደል? ምስጢር ስትል ኢየሱስ ጥምቀት ያለ ሜሮን ያድናል? ያለ ሜሮን ማለት ጥምቀት ያለ ምስጢር ሜሮን ያድናል? ያመነ የተጠመቀ ይድናል ይላል እኮ። ስለዚህ ያለ ሜሮን መዳን ይችላል ሰው? ሜሮን ሳይቀባ ማለት ነው አይደል? ሜሮን ሳይቀባ እሱ ቅዱስና ለመስጠት ነው ሕፃኑ እንጂ ይድናል። ሜሮን ሳይቀባ ነው ያልኩ። ለምሳሌ እኔ ዛሬ ዮሐንስ አዳምጠኝ መጥምቁ ዮሐንስ እየሰማ ቆይ፣ እሺ አንዴ የጠየቀውን መልስ። አንድ ሰው ተጠምቆ እኔ አምኜ ተጠመቅኩኝ እናንተ ጋር መጥቼ ሜሮን አልቀባም አልፈልግም ሜሮን መቀባት ብል እድናለሁ? አሁን ሚውተን አንሳና አውራ። ክፈት ሚውተን።
ሚዩት ክፈት። አለ ህይወት አይ ስለ ምስጢረ ስጋዊ ሲያስረዳኝ የጠየቅኩን ለምን አትመልስም? አምላክ ሰው ሆኖ መምጦ ማዳኑን አስረዳኝ። አሱለኝ የጠየቅኩን መልስ። የጠየቅኩን አትመልስም? ስለ ሜሮን አትሂድ። ስለ ምስጢረ ስጋዊ ዋናው እሱ ስለ ምስጢረ ስጋዊ ነው ማወራ። ስለ ምስጢረ ስላሴ አስረዳኝ። ምንም አላውቅም። እኔ የማውቀው ነገር የለኝም እኮ። ታዲያ ስለማታውቅ እኮ ሜሮን የታመጣው አይደለ? ታዲያ አንዴ ቆይ ስማ እስቲ ሲሉ ሰምቼ ነው እና አስረዳኝ። በቃ አሁን አንድ ሰው ተጠምቆ ሜሮን አልቀባም ቢል ይድናል? አንድ ጥያቄ ጠይቀህ ግን አረ ጥያቄውን መልስ እንጂ እንዴ እኮ ሜሮን ታልተቀባ አይደለም ሳይሆን ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ ነው። ሜሮን ያልተቀባ ይድናል። ሜሮን አልቀባም ብልም እድናለሁ አመኝ ከተጠመቅኩ ማለት ነው። ያመነ የተጠመቀ ይድናል። አዎ ስለዚህ ባልቀባም እድናለሁ። ያ ካህናቶች ሜሮን የሚቀቡህ በቤተ ክርስቲያን ስርዓት ስለሆነና መንፈስ ቅዱስ ካህናቱ ስልጣን ስለተሰጣቸው አልቀባም ብልም እድናለሁ ማለት ነው አይደለ? ለምን አልቀባም ትለ ስርዓት አይደል እኮ አልቀባም አልኩኝ እኔ። አልቀባም ብል እድናለሁ? ትድናለህ። ኦፍ ኮርስ። እሰይ ሚስጥረ ቤተ ክርስቲያንን ክዶ መዳን ይቻላል በቤተ ክርስቲያናችሁ ማለት ነው። ሚስጥረ ቤተ ክርስቲያን የምን ሚስጥራ ነው የምታወራው? ይህ ሚስጥር አምስቱ አማደ ሚስጥራተ ቤተ ክርስቲያን ሰባቱ ተረጋጋ። ስለ ሰባቱ አለልኩልህም እባክህ ተረጋጋ። ስለዚህ አሁን ሰባቱ ምስጢራተ ቤተ ክርስቲያንን ክዶ ሰው መዳን ይችላል ማለት ነው። ምክንያቱም አልቀባም ብለህ መዳን ትችላለህ ስላልከኝ፣ ስለዚህ ምስጢራተ ቤተ ክርስቲያንን ክደህ መዳን ይቻላል ባጭሩ። ኦኬ አሁን ቤተ ክርስቲያን አንድ ጥያቄ አይውልህ፣ አልሰማኸኝም? ሚውት አታድርገኝ። ቆይ አንዴ ሚውት አታድርገኝ። አረጋለሁ፣ ቀላል አረጋለሁ። ረጋ በል እንዴ። እሪ አልክ እኮ አታውቅም ስትለኝ እሺ አላውቅም አልኩ። ነፍ ነገር አልከኝ እሺ አልኩ ምናምን። በቃ ተረጋጋ እንጂ። እሺ ምስጢረ ቤተ ክርስቲያንን ክዶ መዳን ይቻላል በእናንተ ትምህርት። አንድ ጥያቄ ጠይቅህ። እናንተ መች ትጠመቃላችሁ? አንተ እንኳን ትጠመቅና ረጋ በል ደልበራ አትበል እንዴ። እሺ የመጨረሻ ጥያቄም ጠይቀህ ሚዩት እንዳከፍት ከዚህ በኋላ ሳልፈቅድልህ ሚዩት እንዳታነሳ። የመጨረሻ ጥያቄም ጠይቀህ የድነት ትምህርታችን አምስቱ እንትናች ናቸው፣ ምስጢራት ናቸው፣ አማደ ምስጢራቱ ናቸው ብሎ የነገረ ቤተክርስቲያን የትኛው ነው? የቤተክርስቲያንን ሰነድ አምጣ። አምስቱ አማደ ምስጢራት ናቸው የድነት ትምህርታችን ያለውን የቤተክርስቲያንን ሰነድ አምጣ። ክፈታው ማይክ። የጠየቅኩን ነው ቀጥታ የምትመልሰው። ድጋማ አምስቱ አማደ ምስጢራት ናቸው የድነት ትምህርታችን ያለችበትን ቤተክርስቲያን አምጣ። አምስቱ አማደ ምስጢራት ምስጢረ ስላሴ፣ ምስጢረ ስጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ሙታን ተንሳኤ። አሁን ስለሱ ብጠይቅህ አዳምጠኝ። ዝም ብለህ ቆይ አዳምጠኛ። ምስጢረ ስላሴን ትንሽ አስረዳኝ አንተ። አላውቀውም እኔ። ኦኬ አታውቀውም። አዳምጠኛ ታዲያ። አይ ቆይ አንተ እሱን አይደለም የጠየቅኩህ፣ የተጠየቅከውን ነው መመለስ ያለብህ። በኋላ አስረዳናል። አምስቱ አማደ ምስጢራት ብቻ ናቸው የድነት ትምህርታችን ያለችበትን የቤተክርስቲያንህን ሰባት ማለት በቤተክርስቲያን ምስጢረ ይኸውልህ፣ እነዚህ ምስጢር ናቸው። ሰባቱም የድነት ትምህርት ናቸው። ሌሎቹ ሰባቱ ስርዓት ናቸው፣ የቤተክርስቲያን ስርዓት ናቸው። ስርዓቶቹ የድነት ትምህርት ናቸው አይደሉም? የድነት ናቸው አይደሉም አላልክም እንዴ ቅድም? ከሰባቱ ውስጥ ምስጢረ ሜሮንን ባይወስድ አንድ ሰው ይድናል አላልክም እንዴ ቅድም? አላልኩም። ዝም ብለህ ነው አንተ ቀንጭፎ ውስጥ ዛሬ በጊዜ ነው የመጣው። ቅድም የሌለ ቦልድ ስቴት በተሰርቶ ሲጨርስ አንድ ራስ ሁለት ምላስ በጌታ ሰው። ኧረ አስተምሯቸው ወገኖቻችሁን እንዴ። ናችሁ ብረት ውስጥ ነው መሄድ ያለብህ ትለዋለች። ከዛ ደግሞ አገልግሎት ልጠራውላትን ትችላለች መልሳ ማለት ነው። እንዲያገለግላቸው ሊሰብክ ምናምን ልጠራው ትችላለች። እኛ ጋር ይሄ ቪው አለ። በቃ ትለያያላችሁ ምናምን ቢባል ራሱ ሲጀመር ኤክሌሲዮሎጂያችን በሚፈቅደው መልኩ ነው ያንን የምናስቀምጠው። ግን አሁን እዚህ ጋር ስትመጣ
የድነት ትምህርት ሲባል 5ቱ ይላል። እሺ 5ቱ አዎ። ከዛ አንድ ስትጨምር አንተ እሱማ አዎ ይላል 6 ይሆናል። ሌላ ስትጨምር እሱማ አዎ ይላል 7 ይሆናል። እንዲህ እያሉ 15 ይደርሳሉ። 5 የነበሩት ማለት ነውና ልክ እንደ ቅድሙ ልጅ ማለት ነው። አንድ ሰው ተጠምጦ ያለ ሜሮን ይድናል? አዎ። እሺ ዶግማቸው 5ቱ ብቻ ናቸው ያለው ማን ነው? አይ 7ቱም አሉ። 7ቱን አልቀበልም ቢል ይድናል? አይድንም። ሚስጥረ ሜሮን እኮ እዛ ውስጥ አለ። ይድናል ብለሃል ቅድም። ባይቀበልም አይ አላልኩም። መተህ እርስ በርስ ተላትመህ ተጋግጠህ ትወጣለህ። በመጀመሪያ በድነት ጉዳይ እናውራ ሲባል ጥርት ያለ የድነት ትምህርት ያስፈልጋል። በድነት ጉዳይ እናውራ ለማለት መጀመሪያ ጥርት ያለ የድነት ትምህርት ያስፈልጋል። በቃ እኛ ጋር ስትመጣ ያንን ታገኛለህ። በቃ መጽሐፍ ቅዱስ ኢሴንሻሊ የሚናገራቸው ስለ ትምህርተ እግዚአብሔር፣ ስለ ነገረ ክርስቶስ ኦኬ፣ እንደዚሁም ደግሞ በሶላዎቹ ላይ ጽድቅ በእምነት ብቻ የመሆኑ ጉዳይ ላይ፣ ክብር ለእግዚአብሔር ብቻ የመሆኑ ጉዳይ ላይ፣ መዳን በክርስቶስ ብቻ የመሆኑ ጉዳይ ላይ ኦኬ፣ እንደነዚህ አይነት ነገሮች ላይ በቃ አንደራደርም። እዚህ ላይ አንደራደርም። የትኛውን ቦታ ብትሄድ ያሳድድሃል። በቃ ውጣ አልፈልግህም ይላል። ስለዚህ ኦልሬዲ ግልጽ በሆነ መልኩ እናስቀምጣለን ማለት ነው። ልክ እንደዚህ ነው የድነት ትምህርታችሁን አሳዩን ሲባል ገልጣችሁ ማሳየት። ጉባኤያዊ ነን ኦኬ። ጉባኤያችሁ ውስጥ የሌለ ኦኬ፣ እንደ ዶግማ የምትቆጥሩት ጉባኤ ውስጥም ጭምር ያልተካተተ ነገር መጥቶ ሲጠቀስላችሁ አይ ይሄም ለድነት ነው ካላችሁ አለቀ በቃ። የድነት ትምህርታችሁ ገና ነው፣ አዶለሰንት አይደለም። እዚሁ ነው፣ እዚቹ ዝም ብሎ ተገጣጥሞ የተሰፋ ነገር ነው እንጂ በምንም መልኩ ጥርት ያለ የድነት ትምህርት አለን የሚል ነገር መስራት አትችሉም። የድነት ትምህርት ነው፣ በዛ መንገድ መሆን አይችልም። በድነት ላይ እናውራ ወር ደግሞ ነገረ ድነት ይዘን እናውራ ማለት የማትችሉበት ምክንያት እሱ ነው እላለሁ። ጸሎት ያልከው አሁን አታውቅም እያለ እያጥረገረገኙላ እንዴት እያዋራሁት እንደነበረ ላይ በአንተ በትክክል አውራ እንጂ በዚህ ጉዳይ እንትን የሚለው የለምና መተህ አውራ እስቲ መልስ፣ ጥያቄ መልስ። አስቺ ሰው እየፈለገኝ ነው፣ ወጣ ብዬ እመለሳለሁ። አማኒ ካለ ቀጥል። እኔ ሌላ ጥያቄ ይዤ ነው የመጣሁት። እኛ ጥያቄ አሳዩን ብለን የገባ ነው ማለት አማኒ ሰለችኝ። እንትኑን እዛ ጽሁፉ ይታይሻል። እዛ ጋር የድነት ትምህርታችሁን ብሎ ምንድን ነው የሚለው? ይታየኛል። ኧረ አለ ከኔ ጎን ዋናው ስክሪን ላይ ከህፃናት ጥምቀት ጋር ይገናኛል። ኦርቶዶክስ ነሽ? ቆይ እስኪ ትንሽ እንትን እንበልና እንደዛ ነገር ከሆንሽ ምንድን ነው ጥያቄሽ? የህፃናት ጥምቀት ፕሮቴስታንት ላይ አይቀበሉም እና ማቴዎስ 28:19 ላይ ግን ህዝቦቹን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ነው የሚለው እና በዚህ ጉዳይ ጥያቄ ፈጥሮብኝ ነው መልስ ለመስማት ነው የገባሁት። ጀስት ህዝቦቹን ሁሉ ነው የሚለው እና ህፃናትንም ያካትታልና መልካም። እሺ ድምጽ ይሰማል? ጠፍቷል። ይሷ ድምጽ በማል የኔ ይሰማም እንዴ? አስቻለሁ አሎ አማኔ የሰማው ድምጽ ረበሸ እንዴ? እኔ የዘጋው መስሎኝ ነበር፣ ይቅርታ። ኦኬ ይሰማል ወይ? ይሰማል። በቃ ሶሪ መሀል ላይ ጠፍቶብኝ ነበር። እሺ መጀመሪያ ፕሮቴስታንቶች አያምኑም ላልሽው አይ ቲንክ ፕሮቴስታንቶችን አታውቂም። ለዛ ነው ላይክ ከ90% በላይ የሚሆኑቱ ትራዲሽናል ፕሮቴስታንት ቸርቾች ያምናሉ። ሲያምኑ ግን ኢንፈሲስ የሚሰጡበት እንትን ይለያያል ነው። ለዚህ ነው የምናጠምቀው፣ ለዚህ ነው የማናጠምቀው የሚለው ነገር ላይ የትርጉም ልዩነት አለ ነው። ባይሆን የጠቀሽው ክፍል ማቴዎስ ላይ እንቁምና ጥቅሱን እስቲ ድጋሚ በይልኝ። ማቴዎስ 28:19 ላይ ስለዚህ ሂዱና ህዝቦቹን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። እሺ
ስለዚህ አሕዛብን ሁሉ ህዝቦችን ሁሉ በአብ በወልድና መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችሁ ነው አይደለም የሚለው? እንጃ እኔ ላይ ያዘዝኳችሁን ሁሉ እያስተማራችሁ አይልም ይላል። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። ያዘዝኳችሁን ሁሉ እያስተማራችኋቸው የሚላል። አንዴ ላውጣልሽ ላውጣው ነው። ቆይ ከቁጥር 19 ጀምሮ ሲያንብብ ይከታችሁ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። እሺ እዚህ ጋር እያስተማራችኋቸው የሚል አለ። ስለዚህ እያስተማርሽ ነው የምታጠምቂው። ትምህርት መማር የሚችሉ አሉ አይደለ? ስታስተምሪ ራሱ የክርስቶስን ወንጌል ነው አይደለ የምታስተምሪው? ወንጌሉን ያዘዝኳችሁን ንገሯቸው አጥምቋቸው ነው አይደለ የሚለው? ለ40 ቀን ልጅ ምን ተናግረሽ ነው እንዲጠብቅ ብታስተምሪው? ከተጠመቀ በኋላ አስተምረዋለሁ ማለት እዛ ማቴዎስ 19 ላይ እኮ ጥምቀትን አስቀድሟል። ማስቀደሙ እኮ ምንም የሚያመጣው ቀረብኝ ነው እንጂ ላይክ ክራይስትን ለመቀበል ዳር ላይክ ነው ኦን ዘ ዌይ ስለሆንኩኝ ሁሉ ነገር ጠርቶልኝ መቀበል ስለፈለኩኝ ነው የምጠይቀህ። አይ ነው እኛም እኮ የሆነ ወይ ነጥብ የማስቆጠር ምናምን ጨዋታ ላይ አይደለም ያለ ነው። ክፍሉ ምን ይላል የሚለውን ነገር ከማውራት አንጻር ነው። ስለዚህ አሕዛብን ሁሉ አለ ህዝቦችን ማለት ነው፣ ኔሽንስ ማለት ነው። ባይዞ ሌላ ምንም እንትን የለውም። ኤትኖስ የሚል ቃል ነው ያለው። በእንግሊዝኛ ኤትኒክ የሚለው ቃል የመጣው እሱ ነው። ጎሳዎችን፣ ያ ማለት ኦሮሞ አትበሉ፣ አማራ አትበሉ፣ ትግሬ አትበሉ፣ ሁሉም ጋር ሂዱ ማለት ነው ባጭሩ። ሁሉም ጋር ሂዱ። ከዛ በኋላ አስተምሯቸው እያጠመቃችኋቸው ደን ያዘዝኳቸውንም ደግሞ እያስተማራችኋቸው ደቀ መዝሙር ወደ መሆን ደረጃ አድርሷቸው ነው የሚለው። ደን ፕራክቲካል እናድርገው ከተባለ አሁን ቅድም አንቺ እንዳልሽው ያ ክፍል ሲጀመር ለህፃናት ጥምቀት ተደርጎ ሊፈታ የሚችል አይነት ክፍል አይደለም ነው ፖይንቱ። ህፃናትን ለማጥመቅ ለምን ማስተማር የሚል ነገር ስላለ፣ አለዚያ በአንቺ አፈታት ቅድም ከተጠመቀ በኋላ እያስተማርኩ አሳድገዋለሁ የሚለውን አካሄድ ነው የምከተለው ካልሽ ያንን ክፍል ሊትራሊ ለህፃናት ታረጊና ለአዋቂዎች ሌላ ዴፊኒሽን ሌላ ቦታ ላይ የተጻፈ ፍለጋ ነው መሄድ ያለብሽ። ህፃናቱ እውነት ነው ነግረናቸው የምናስተምራቸው ከዛ በኋላ እያወቁ የሚያድጉት ነገር እዛ ቦታ ላይ ያንን ያማከለ ስላልሆነ ይሄኛው ክፍል። ስለዚህ እዚህ ጋር ጥምቀት የሚለው ነገር ስለቀደመ ይሄ ክፍል የሚፈታው ለኢንፋንት ባፕቲዝም ብቻ ነው ብለሽ ነው መያዝ ያለብሽ። ለኢንፋንት ለምን ጥምቀትን ስላስቀደመ፣ ከዛ ደቀ መዝሙር ሁኑ እያለ እየተናገረ ስላለ ጥምቀትን አስቀድሞ ወደ ደቀ መዝሙር ደረጃ ማሳደግ ደግሞ ከህፃን ወደ አዋቂ የሚሄድ ስለሆነ ማቴዎስ 28 እያወራ ያለው ስለማን ጥምቀት ይሆናል ማለት ነው? ስለ ህፃናት ጥምቀት ብቻ ነው የሚሆነው ማለት ነው። ገስዋት ሊድ ማንም በህፃናት ጥምቀት ዋይዝ አድርጎ በቤተክርስቲያን ታሪክ በአባቶች ዘንድ አይፈታም። የአዋቂ ጥምቀት ተደርጎ ነው የሚፈታው። የአዋቂ ጥምቀት ማቴዎስ 28 ላይ ያለው ማለት ነው። ስለዚህ ክሪዶ ባፕቲዝም ነው አዋቂዎችን እያስተማሩ ሲጀመር ወንጌል መስክረሽ ማለት በየትኛውም ዓለም ሆኖ ማያቅ ነገር ዞር ብለን እናስተውል። በየትኛውም ዓለም ሆኖ ማያቅ ነገር ካጠመቅሽ በኋላ የምታስተምሩ ሰው የለም። አስተምረሽው ተቀበል፣ ይሄ ነው ክርስትና፣ ክርስቶስ እንደዚህ ነው ሞቷል፣ ተነስቷል፣ ኃጢአታችን ለድነታችን ይሄንን አድርጓል የሚለውን ነገር ተናግረሽ ነው ወደ ጥምቀት የምታመጪው ፕራክቲካሊ። ከዛ ይሄ ክፍል ግን ለህፃናት አድርገን ፈተነው፣ ያው ህፃናቱ ቀድሞ ይጠመቁና ከዛ በኋላ ያድጋሉ የሚል ከሆነ ማቴዎስ 28 ላይ ስቲክ ማድረግ ያለብሽ የህፃናትን ጥምቀት ብቻ ነው እያወራ ያለው የሚል ነው። ጋስዋት ደግሜ ልንገርሽ፣ ማንም በህፃናት ጥምቀት አድርጎ የሚፈታ የለም። ኤርሊ ቸርች ላይ የአዋቂ እንደሆነ ነው የሚታወቀው፣ ያዋቂ ነው። ስለዚህ እዛ ክፍል ላይ ቆሞ ክሪዶ ምንድነው ፊዶ ባፕቲዝም ማውራት አይቻልም። የህፃናት ጥምቀት በሚለው ማውራት አይቻልም። ያገኙ ኦር ያንን ጥቅም እንዲያገኙ እናጠምቃለን ነው ምንለው። ከዛ በኋላ ደግሞ ኢፌክቲቭነስ ኦፍ ዳ ሳክራመንት ደግሞ የእነዚህ ስርዓቶቹ ኢፌክቲቭነስ ወይም ውጤታማነትና ስራ ከሞመንቱ ጋር የሚገናኝ አይደለም ነው ምንለው። ምን ማለት ነው ከሞመንቱ ጋር? ለምሳሌ ያመነ የተጠመቀ ይድናል በሚለው ኦኬ እናምናለን። አንድ ሰው አምኗል ተጠምቋል፣ ኦኬ ድኗል እንላለን። ነገር ግን ገና ይሄ ኢኒሺየተሪ ራይት ነው አይደለ ብለን የምንጠራው ወደ ቤተክርስቲያን እየጨመርነው ነው። ሰውየውን ገና አልፈተሽ ነው። ቅድም እንዳልነው ልክ ለህፃናቱ እንዳሰብ ነው ኤቲስት ይሁን
ምን ይሁን የሆነ አግኖስቲክ የሆኑ ሙስሊም ኮንቨርት ያርግ ምንም እናውቀው ነገር የለም፣ ግን እንቀበለዋለን ኢቭን አዳልት ሆኖ ራሱ እና በእኛ እንትን አሁን በሪፎርም ሌሎችም ጋር ለሄኛው ዴፊኒሽን ከሞመንቱ ጋር የሚገናኝ አይደለም። ምክንያቱም እዛ ጋር የተጠመቀው ሰውዬ 3ኛ ዓመቱ ላይ እልል ያለ ኑፋቄ ይዞ የሚመጣ አይነት ሊሆን ይችላል። ኤቲስት ሆኖ ሊገለጥ ይችላል። አግኖስቲክ ሆኖ ሊገለጥ ይችላል። ስለዚህ efficacy of the sacrament is not tied to the moment of the sacrament ማለት ነው። ሳክራመንቱ ሀፕን በሚያደርግበት ሳክራመንቱ አድሚኒስተር በሚደረግበት ጊዜ ጋር የሚያያዝ አይደለም። ምን እናደርጋለን ሲባል ሰውየው ህይወት ላይ ባፕቲዝም is an ongoing sanctification ጭምር ነው ብለን ስለምናምን ማለት ነው። ongoing የሆነ የሚቀጥል ሳንቲፊኬሽንን የሚያሳይ ነው ብለን ስለምናምን እስቲ የሰውየው ህይወት ላይ ምን ይታያል የሚለው ከዛ በኋላ የመንፈስ ቅዱስ ፍሬዎችን እያሳየ ሲመጣ ይሄ ሰውዬ የምርም አምኖ ተጠምቋል ድኗል እንላለን። ኦኬ። ስለዚህ ከሞመንቱ ጋር አይደለም እናገናኘው፣ ሞመንቱ ጋር አይደለም እናገናኘው። ስለዚህ ከህፃናቱ ጉዳይ ጋር አድርገን ስንመለከት እንግዲህ የኮቫነንት ሜምበር ስለሆኑ ባይ ራይት ማለት ነው እዛ በመወለዳቸው ሜምበር ስለሆኑ እዛ የኮቫነንቱ ህዝብ ደግሞ አምኖ ያገኘውን ነገር እንዲያገኙ ደን ደግሞ ኢን ዘ ሌተር ታይም ሳክራመንቱ አድሚኒስተር ከሚደረገው ጊዜ ጋር ግዴታ ስለማያያዝ ኢን ሌተር ታይም ደግሞ ያንን ነገር በእምነት ፕሩፍ ሲያደርጉት የምርም እነዚህ ሰዎች ድነዋል እንላለን ማለት ነው እንጂ ያን ቅድም ዋስር ስላሰጠምናቸው ድነዋል የሚል አይነት ትምህርት የለንም። ስቲል ግን እናጠምቃቸዋለን። አዳም ኃጢአት ይወገድላቸዋል ብለን አይደለም እናጠምቀው። ካላጠመቅን ጋር እንደሚገባሉ ብለን አስበንም አይደለም እናጠምቀው። ኢትስ ኦንሊ ፖዚቲቭ ነው አይዲያው። ኮቨናንት ሜምበርስ ናቸው፣ ጥቅሙን ያገኙ ነው። ዳሴ ያፕ ቤቲና ከታድሶ ለጥያቄሽ እናመሰግናለን። አመሰግናለሁ። ጸሎት ግባና ጠይቃኔ አጥጭቀ እኔ ኮሜንት ሴክሽኑ ልዘጋ ነው የዚህ ልጅ ኢሞጂ ላለማየት ጌታ ምስክሬ። እንትን ነው የሆነ የሚጠቀማቸው ኢሞጂዎች ከሚጽፉ ሀሳብ ጋር ራሱ የሚሄዱ አይደሉም። ዝም ብሎ የሆነ የሚታቀፍ ኢሞጂ ይጠቀማል። እቺ አይ ላይ ልብ ያላት ኧረ በጌታ ምን ተወያዩበት እንጂ ቤተክርስቲያናችን የድነት ትምህርታችን ይሄ ነው ይሄ ደግሞ አይደለም ብላ ያስቀመጠችው ክላሲፊኬሽን ኖሮ አይደለም ማለት ነው። እናመሰግናለን። በሚቀጥለው ደግሞ በጣም ጫጫታ ላይ ነኝ ያለሁት። ሌላ ርዕስ እንገናኛለን። ቴንክ ዩ። እሺ ቃልዬ ተባረክ። ቅዱሳን ተባረኩ። እንግዲህ እስካሁን ሼር ስታደርጉ የነበራችሁ ታፕታፕ ስታደርጉ የነበራችሁ ግሩም የሪዞርቱ ቤተሰቦች ብርክ በሉልኝ። እስቲ አንድ ሁለት አባ እንትን ስጡ እስቲ። እቺ ምንድነው እንትኗ ትንሽ ቀዝቀዝ ብያለች ነውና የቲክቶካን አንድ ሁለት ሰው ያለው ሰው የቲክቶካን ምልክት እሷን አንድ ሁለት ሰው ይስጥና እንዘጋለን። ያለው ሰው ማለት ነው። ኦኬ ተባረኩ።